እንደታደረ ወንድ ምን አዲስ አለ? ምን አዲስ ከየትኛው ልጀምርልህ? መኪናዋን ይዟት ሄዷል ሹፌሩ። አይ ወይኔ አይ በእናትህ ሰምተህ እንደው ጥፍጥፍ እያልን የኮሩ ምክትል አስተዳደር እስከ አጃቢው እስከ ልጁ እስከ ሚስቱ ገለውታል። የት? አይ በዛ እንቅፋት የምትባለው ወደ ታች ባባዳ እስከ ሚስቱ እስከ ልጁ እስከ ልጆቹ የሚገል ቡድን የራሳቸውን አመራር ሬፋኑ አመራር ነው ከነ ልጆቹ እስከ ሚስቱ ነው የተገደለው። እሱ ነው የሚላችሁ ስሙት። ልጁ እስከ ሚስቱ ገለውታል። የት? አይ በዛ እንቅፋት የምትባለው ወደ ታች ባባዳ መቼ? ማታ። ማን እንደዚህ ያደረገው? ኪናታ የሚባል ልጅ ነው። እዚህ ኮር ወታደር ኑሮ ዝም ብሎ ነበር። ኪናታ የሚባል ልጅ? ይተላሽ ማን ነው የሚባል አስተዳደሩ ኮር? ማን? እንግዳው እስከ አጃቢው ልጁን ሚስቱን በቅዱስ ገብርኤል እንደዛንተ እና ሰሙ አሁን እናንተ ጋር የተነጋገርነው የነበረ በቃው ጉዳይ ማለት ነው። ከእናንተ ደብዳቤ ልጽፉ ከቀረጥ ነፃ ሆኖ ሊወጣ በ28 እስከ ካዝናው ነው። አሁን ግን ያው ምንም እንደምናውቀው ነገር የለንም ምናምን ብሎ ቀረጥ ካልቀረጸ አታልፉም ብሎ አንተም ትናንትና ብደውልልህ ያው ለዝናብ እየመጣን ጋንክ ላይ ቁመን ትርክን ዘጋብን። ምንም ባባቴዋም ስለው ምንም መግባባት አልቻለም እና ቀረጥ አንዱን ፋኖ አንዱ ይቀርጠዋል። ስለዚህ እኛ ነው ምናምን ቢለውም ተው ይቀርጣል። ደው ይሄ ነው። አሁን ሙገጭ ደርሰናል። ቀረጥ ልንከፍል ነው። ቀረጡን እንግዲህ እናንተን ይመስላል መቻል ማትችሉ ከሆነ መክፈል ማትችሉ ከሆነ ማለት ነው። እነሱ ተጣጥፋችሁ እንደማትሉ ከሆነ እና እነሱ ደብዳቤ እንዲነኝሉ ምንድነው? እኛ ደብዳቤ ጽፎላችኋል። ክፍለጦሩ ለክፍለጦር ደብዳቤ ጽፏል። ስለዚህ ያድዋ ንብረት ነው እናውቃለን። ግን ሳይቀረጽ አይሄድም ማለት ከዛ ከታችኛው ያለው ሰውየው እንዴት አድርጎ ይዞት እንደመጣ በአካል አወራለሁ። በጣም ፈታኝ የሆነ ነገር ነው። በሌላ በኮር አንድ ነው ተብሎ ነው በስንት ግድ አማይቱ ይዞት ይወጣ። ያድዋ ከሆነ አንሰድም የኛ መሳሪያ ንብረት አለና ስንት ንብረት አስቀርተውብናል። እኛ ያድዋ ነው መረጃው አለን አንሰድም ብለው ጭራሽ የኮር አንድ ነው ብሎ ነው በስንት ግድ አታሉ ይዛቸው ይዞት ይወጣ። አሁን ለዚህ ደግሞ እናንተ በደብዳቤ ተግባብታችሁ እንደማትሉ ከሆነ አሁን ለሰውየውም ራሱ በፍጹም እኔ እከፍላለሁ ንብረቱን እንዳትሰጡብኝ የእናንተ የራሱን የኬላን ወይ ራሳችሁን እንዲሸፍኑ ማድረግ ነው። ምትግባቡ ከሆነ ደግሞ ወይ መልሱለት ብሏቸው ችግር የለም ይቀርጥ። እሺ ክንዳለ እንግዳ ከጥቂት ሰዓት በኋላ ደውልላለሁ። መኪናዋን ይዘህ መጥተህ እንድትረከቡ ገጭ ባይሽ ለነፈስ ይቀረጽ ይላል። ሌላ ደግሞ እንስማ። ይቀረጽ ችግር የለውም አይችሉም ብለውን ነበር በአረንጓዴ አሻራ ችለን ዓለም ተደሟል። በኤርፖርት አትችሉም ብሏል። ችለን እናሳርፋቸዋለን። ለዚህ ሳይሰራለት በበቂ ሳይበላ በበቂ ሳይታገዝ አምኖ በተስፋ ለመረጠ ህዝብ የሚቀጥለው ምርጫ ታላቁ ስጦታ የቢሾፍቱ ኤርፖርት የመጀመሪያውን ዙር መጨረስ ይሆናል። አይችሉም ብለውን ነበር በአረንጓዴ አሻራ ችለን ዓለም ተደሟል። በኤርፖርት አትችሉም ብሏል። ችለን እናሳርፋቸዋለን። ለዚህ ሳይሰራለት በበቂ ሳይበላ በበቂ ሳይታገዝ አምኖ በተስፋ ለመረጠ ህዝብ የሚቀጥለው ምርጫ ታላቁ ስጦታ የቢሾፍቱ ኤርፖርት የመጀመሪያውን ዙር መጨረስ ይሆናል። በቃ አትችሉም አይሆንላችሁም እያሉ እግራችንን እየጎተቱ በየቀኑ ስለኛ ውድቀት ብቻ ሚዲያ አቋቁመው ገዳይ መንገድ ዘጊ አቋቁመው በጀታቸውን በሁሉም ነገር ከሳሽ ሟች ሁሉን ነገር አዘጋጅተው በሁሉም ነገር ላይ የነሱን የረከሰ ነገር ሲያደርጉ የኖሩትን ሁሉ እያሳፈርን መሄድ ኢትዮጵያን ማሻገር መብት ሳይሆን ግዴታ ይሆናል።
ሌላ አሁንም በዛው በጃዊሳው ሰፈር ላይ ያለ እንስማ። ኧረ ትንፋሽ ቁርጥ ቁርጥ አደረግመኛ። ኧረ እንዴት ነው ሩጫው? ሰው ተርፏል ብለህ ሰው ተርፏል ብለህ ታምራለህ። በዚህም እኮ አንድ ብሬ ማረኩት እኮ ጠቅላላ ወርደባቸው አላቀደ ማርያም ወርዶ በዛ ተኝበት ወንድ ማለት ወደ 3 መተው ብሬኑ ለማረኩት ማርያም አፈሯቸው ትረስ ወጃራሉ ከበላይ ነው ታጠረ ማርያም ወደች ማማረም በተንቀሳቅሷል አምልጧል ወዱማ ወሎ እዛ አዲስ ዳቁራ ነው። ይሄ ደግሞ አጸደ ማርያም የሚባለው በሻውራ ደልጊ ባለፋ ጣቁሳ ወረዳ ላይ ከሻውራ ከተማ ልፍ ብሎ ወደ ደልጊ ትንሽ ልፍ እንዳላችሁ ወደ ቋራ አቅጣጫ ማለት ወደ ምዕራብ ሳይድ ላይ ያው የተያዘ ነው መስመሩ። ብዙ አትሄዱም። አጸደ ማርያም ማለት እዛ ጋር ያለው ነውና ብሬናቸው ተወስዶባቸው ነው። ስለ ሰዎች መሞት ሳይሆን ስለ ብሬኑ ነው እነሱ እያሰቡ ያሉት። ግን ማን እንደወከላቸው መድኃኒዓለም ይወቀው። የነ ዝናቡ አፈቀናጭ ሆኖ ግን ማን እንደወከላቸው መድኃኒዓለም ይወቀው። የነ ዝናቡ አፈቀናጭ ሆኖ የነ ዝናቡ ቃል አቀባይ ሆኖ የነ ዝናቡ የጡት አባት ሆኖ የሆነ ቦታ ላይ ተቀምጠው ከሞጣ እስከ ጎንደር ከሬድዋን ሁሴንና ከአብዱል ጀሊል ጋር የሰራሃውን ሴራ ዘረግፍልሃለሁ። ከፈለክ ጎለጉልልሃለሁ። እንዴ ሞጣ ላይ እኮ ባንገት በየመስጊዱ ቤተክርስቲያን ይሄ ዘመነ ነው እንደሚለው ሞጣ ላይ እንደዛ አድርገህ መስጂድ ስታቃጥል ተይዘሃል የሚለው ይሄ ልጅ የምትበጠብጥ የሐሰት ለሃጭህን አታዝረክርክ። ከዚህ በኋላ መዋሸት አትችልም። ፊት ለፊት ገጥሞ አንተን ማናፈጥ የሚችል ትውልድ ነው ያለው። እውነት ይዘህ ተከራከር። በቃ አለቅ። አንተ በምትሰራው ይሄ የጠነባ ሴራ ማንም ሊሸወድ አይችልም። ይቻለሆነ ስርቻለሁ ምራቋረጠ ተለኛለሁ ሲጠፋ ችግሬን ለማልቀር ይቻለሆነ ስርቻለሁ ምራቋረጠ ተለኛለሁ ሲጠፋ ችግሬን ለማልቀር ህጋዊ መንገድ ውጪ ምንም አይነት ሙከራ ቢደረግ ፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልፏል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው። በኢትዮጵያ አንድነት የሚደራደር መንግስት የለም። ጥንቃቄ ያስፈልጋል። ተቀብለናል፣ በትዕግስት መጠበቅ። አንቀበልም ሲባል በህጋዊ መንገድ እናስተካክለዋለን። በዚህ መንገድ ቢታይ ዘንድሮ የተያዘው በጀት ባለፉት 5 ምርጫዎች የተያዙ በጀት ተደምረው ግማሽ እንኳን ያለው ቢሮ የለንም የተጣለነን ቢሮአችን የወደቀ ነው ብሎ የኮሙኒኬሽን ሚኒስትር የነበረበትን ቢሮ አንድ ሚኒስትር ያሉትን ቢሮ ሰጠናቸው። ከነበሩበት አዲሱ ቢሮ ሄዶ መደራጀት በራሱ ልታቆት ጊዜ ይፈልጋል፣ ስራ ይፈልጋል። ከዛ በኋላ አመራር ያስፈልጋል ተባለ። በምታውቁት መንገድ አመራር ለመምረጥ ተሞከረ። ከዚያ በኋላ የምርጫ ህጉና የማቋቋሚያ ህጉ አንድ ላይ ስለሆነ መነጠልና ተቋሙን ጠንካራ አድርገን ማቋቋም አለብን። የምርጫ ህጉ ራሱን ችሎ ይወጣ ሲባል ያው እንደምታውቁት ማቋቋሚያ አዋጁ ተረቆ በእናንተ ታይቶ ጸድቋል። ይህንን አዋጅ ያቀረቡት አዲሷ የቦርድ ሰብሳቢ ናቸው። እሳቸው ከመጡ በ6 ወር ጊዜ ውስጥ ህግ አሻሽሎ ህግ አጸድቆ በህጉ መሰረት ተጨማሪ ቦርድ አባላት፣ አመራሮች ሹመት ተካሂዷል። ብታውቁት ማንም እንደው የሚፈልግ ሁለተኛው ኢትዮጵያን ቤተ ሙከራ እናርጋት። ፌዴራሊዝም አሜሪካ ውስጥ 230 ዓመት በብዙ ጥረትና ልፋት በዜጎቹ የተገነባ ስልተ መንግስት ነው። ባለፈው 100 ዓመት ብቻ ኢትዮጵያ ውስጥ ሞናርኪ አያዋጣም፣ የነገስታት አገዛዝ አያዋጣም፣ ይፍረስ ብለን አፈረስን።
ዩኒተሪ መንግስት አያዋጣም ብለን ይፍረስ ልናፈረስን። አሁን ፌዴራል መንግስት አያዋጣም ይፍረስ እያልን በየጊዜው ከላብራቶሪ የማይወጣ ስርዓት አድጎ ህዝብ የማይገለገልበት ስርዓት ማድረግ የለብን። ይህ ሀገር ቤተ ሙከራ አይደለም። ያለውን ስርዓት እያዘመኑ እያሻሻሉ መሄድ ነው ተገቢ የሚሆነው። ሌላው ራስን በራስ ማስተዳደር ጥያቄ ምን ያክል ከባድ አጀንዳ እንደነበር ኢትዮጵያ ውስጥ ያለ መመለስ ፌዴራሊዝም መፈጠሩን መዘንጋት የለብንም። ሁለተኛ በተጨባጭ አሁን ኢትዮጵያ ውስጥ የሚነሳው ጥያቄ የበለጠ ፌዴራሊዝም የሚል ነው ወይስ ፌዴራሊዝም ይጥፋ የሚል ነው? ሁሉም ክልል ራሴን በራሴ ላስተዳድር ጥያቄ እያቀረበ ሁሉም ክልል ያኛው ወረዳ እኮ የኔ ቦታ ነው ልቀቅልኝ፣ ያኛ ሰፈር ያንተ አይደለም ውጣ የሚለው ምን ማለት ነው? አንድ ሀገር ከሆን ለምን የወሰን ጉዳይ እንደ ድንበር ኢሹ ይሆናል? ዩኒተሪ ተውት ካለን እኮ አንድ ቀበሌ እዛ ሆነ እዚህ ሆነ አጀንዳ መሆን አልነበረበትም። ሁሉም ክልል ኢትዮጵያ ውስጥ ያለ ክልል ቀበሌ ለመግፋት የማይጥር የለም። ይሄ የሚያሳየው ተጨማሪ የፌዴራሊዝም ጥያቄ እንጂ የፌዴራሊዝምን አልፈልግም ጥያቄ አይደለም ያለው። በንግግር የሚባለውና በተግባር የሚፈጸመው ስለሚለያይ ፌዴራሊዝምን የመሻት ጉዳይ ነው ያለው። ክልል ማስፋት ወይ ክልል መሆን። ጥያቄዎቹን በደንብ አንጥረን ስንመለከት ፌዴራሊዝምን ያለመፈለግ ሳይሆን የመፈለግ ጉዳይ በስፋት ይታያል። እዚህ ውስጥ አንድ ከግምት መግባት ያለበት የተከበረው ምክር ቤትም እንዲያስብ የምፈልገው ኦሮሚያ ክልል ሆኖ ሲጀምር አሁን ያሉት ዞኖች የሉትም። ትግራይ ክልል ሆኖ ሲጀምር፣ አማራ ክልል ሆኖ ሲጀምር አሁን ያሉት ዞኖች የሉትም። በየጊዜው እያየ ዞን እያሰፋ እያጠበበ፣ ወረዳ እያሰፋ እያጠበበ፣ ወረዳ እና ዞን ያልነካካ ክልል የለም። ሁሉም ክልል ለማስተዳደር አልተመቸኝም ሲል እያሰፋ እያጠበበ፣ አንዳንዱን እየጨፈለቀ አንዳንዱን እየበተነ ነው ባለፉት 20 ዓመታት የቆየ። ይሄ ልምምድ በሀገር ደረጃ ነው ያልተፈጠረው። ተጨማሪ ክልል መጨፍለቅ ነው የሌለው እንጂ በክልል ውስጥ ዞን ማስፋት፣ ወረዳ ማስፋት ነበረ። ሁሉም ተለማምዶታል። በዚያው መጠን በሀገር ደረጃ ያለውን ልምምድ ማየት ያስፈልጋል። ኢትዮጵያ ይህም ያው ከፌዴራሊዝም ጋር ተያይዞ ያሉ የተነጋገሩት ነው። ዋናው ጠቅላይ ሚኒስትሩም መንግስትንም ሌሎችንም ከተናገሩት ቃል ከገቡትና ከሰሩት ነው ተነስተን ይሄን ሰሩ አልሰሩም እያል የምንሄድበት እና የተባለውን በፍጹም ተረስቶ ሌላ ያልተባለውን እያወሩ የሚሄዱ ሰዎችን እየሰማ ብዙ ሰው መታለል የለበትም የሚል ማጠቃለያ ለመስጠት ነው ይህንኛውን ያመጣሁት ማለት ነው። ይቀበራል ይጠፋል እንጂ የሚያመጣው ምንም የጥፋት ነገር የለም። ማንኛውም ኢትዮጵያዊ የሆነ ሰው ራሱን በመልካም ያሰልጥን፣ ራሱን በንስሐ ይጠብ፣ በበጎ ነገር ቀዳሚ ተሰላፊ ይሁን። ከዛ ውጭ የሚቀየር ምንም ነገር የለም። ጥፋት አያሸንፍም። የሚያሸንፈው እውነት ነው። ሰውነት፣ ኢትዮጵያዊነትና ሀቀኝነት የኢትዮጵያ የችግሮች ሁሉ መፍቻ ቁልፎች ናቸው። በእነዚህ መርህ አብረን እንቀጥላለን። መልካም አዳር።